ይሄ ሳሙና ብጉር ላለባችሁ፣ ማዲያት ላለባችሁ እንዲሁም ደግሞ ደረቅ ፊት ላላችሁ እጅግ በጣም ቆንጆ ሳሙና ነው። በቤታችሁ ሰርታችሁ የምትጠቀሙት ከኬሚካል ነፃ የሆነ በጣም አሪፍ ሳሙና ነው። ቪዲዮውን እስከ መጨረሻው ተመልከቱት። ሰላም ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ትዕግስት ነኝ። ዛሬ በአዲስ ቪዲዮ መጥቻለሁ። እንግዲህ ዛሬ ይዤላችሁ የመጣሁት ለፊታችሁ እጅግ ወሳኝና አስፈላጊ የሆነ የፊት ሳሙና አሰራር ነው። በተለይ ደግሞ ብጉርና ማዲያት ካለባችሁ እንዲሁም ደግሞ ደረቅ ፊት ካላችሁ ለእናንተ ይሄ ሳሙና ለእናንተ ነው። እጅግ በጣም ቆንጆ ነው። በኋላ ታመሰግኑኛላችሁ። በቤታችሁ ሰርታችሁ ተጠቀሙት። በጣም አሪፍ ነው። ፊት ያለሰልሳል። ፊት ጽድት ነው የሚያደርገው። ደረቅ ፊት ላላችሁ ፊታችሁን ወዛምና ቆንጆ አድርጎ አለስልሶ ፊታችሁን ጽድት የሚያደርግ ነው። እንዲሁም ደግሞ ያለ እድሜ የፊት መሸብሸብንም ይከላከላል። እና ቤተሰቦች አሁን ወደ አሰራሩ እንሄዳለን። ይሄን ቪዲዮ ስትጀምሩ ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቤተሰብ ሆኖ ላለሁኝ። እንግዲህ ወደ አሰራሩ ስንሄድ አሁን ያሳየኋችሁ ሳሙና ከወይራ ዘይት የተሰራ ሳሙና ነው። ንጹህ ሳሙና በቤታችን የምናዘጋጀው ነው። እዚህ እኔ ባለሁበት ሀገር ከወይራ ዘይት ከንጹህ ራሱ ብቻውን የሚሰራ ነው። ሌላ ምንም ነገር አይቀላቀልበትም። እኛ በዚህ ገላችን እንታጠባለን፣ ፊታችን እንታጠባለን፣ እንዲሁም ደግሞ አትክልት ራሱ ይታጠብበታል። በጣም አሪፍ ነው። በጣም ቆንጆ ነው። ቤተሰቦች ይህንን ሳሙና ንጹህን ካገኛችሁት ተጠቀሙት። እኔ ደግሞ ከሳሙናው ጋር እንዴት አድርጌ ሌላ ሳሙና እንዴት አብረን እንደምንሰራ ሌላ ግብአቶች ጨምሬበት እንዴት አድርገን ይህን ሳሙና ለፊታችን እንጠቀመዋለን የሚለውን አብረን እናያለን። እንግዲህ ሳሙናውን እንዳያችሁት ነው። በጣም ትልቅ ነው፣ ግን የተወሰነውን ፈቀፍቅና የተወሰነውን ደግሞ አስቀረዋለሁ ማለት ነው። በጣም ትልቅና ስለሆነ ይበዛል ሳሙና ስሰራ ማለት ነው። እና ሩብ ያክሉን እንደዚህ አድርጌ ፈቅፍቄዋለሁ እንደምታዩት። እንግዲህ እንደዚህ ከፈቀፈቅኩ በኋላ እዚህ ጋር እርድ ግማሽ የሻይ ማንኪያ የሚሆን እርድ ጨምሬበታለሁ። ከዛ ደግሞ አንድ ማንኪያ የሚሆን ደግሞ ስኳር ጨምሬያለሁ። በጣም አሪፍ ነው ቤተሰቦች። እንግዲህ የወይራ ዘይት ሳሙና ለፊታችን የሚሰጠው ጥቅም የወይራ ዘይት ሳሙና በፊታችን ብንታጠበው የሚሰጠን ጥቅም እንግዲህ የወይራ ዘይት ሳሙና ተፈጥሯዊ ቅባቶችን ይዟል። የፊት ቆዳን ሳያደርቅ ለስላሳ እርጥብ እንዲሆን ያደርግልናል ማለት ነው። ቆዳችን ለሚደርቅባቸው ሰዎች ፍጹም መፍትሄ ነው እና ደግሞ በውስጡ ቫይታሚን ኤ ስላለው የቆዳ ህዋሳትንም ከጉዳት ይጠብቃል። ያለ እድሜ የሚመጣ የፊት መሸብሸብንም ይከላከላል ማለት ነው። በፊታችን ላይ ያሉት ጸረ ባክቴሪያዎች የፊታችን ቆዳ ሊፈጠሩ የሚችሉ ጀርሞችን፣ ቆሻሻዎችን በማጽዳት ብጉርንና ማዲያትን የተለያዩ የቆዳ ኢንፌክሽኖችንም ይከላከላል ማለት ነው። እንግዲህ እዚህ ላይ የጨመርኩት የአበባ ውሃ ወይም ሮዝ ዋተር ነው። አይታችሁታል፣ የአበባ ውሃ ነው። እሱን እንጨምራለን ማለት ነው። ሌላ አትጨምሩም። የአበባ ውሃ ሮዝ ዋተር ይባላል በእንግሊዘኛው መሰለኝ። እንደሱ እሱን ነው መጨመር ያለባችሁ ማለት ነው። ሌላ ውሃ አትጨምሩም። ከዛ ይሄንን በደንብ አድርጋችሁ እስከሚሟሟ ድረስ ልክ ሳሙና እስከሚሆን ድረስ እንትን ትሉታላችሁ፣ ታማስሉታላችሁ ማለት ነው። ይሄ ሳሙና በጣም አሪፍ ነው። ፊታችሁ ደረቅ ለሆነባችሁ በተለይ እንደገና ደግሞ ፊታችሁ ማዲያትና ብጉር ላለባችሁ በጣም ቆንጆ የፊታችሁን ቆዳ ቀስ እያለ በማጽዳት እንግዲህ አዳዲስ ህዋሳት እንዲፈጠሩና ለፊታችን ተፈጥሯዊ ብሩህነት ይሰጠናል ማለት ነው። ፊትን ያጸዳል፣ ፊትን ያለሰልሳል። ልክ ሳሙናው ሲቀልጥ እንደዚህ ነው የሚሆነው። ከወፈረባችሁ አሁንም የሮዝ ውሃ ተጨምሮበታላችሁ። ከዛ እንደዚህ እያደረጋችሁ ልክ ልልት ሲል ፈሳሽ ሳሙና እስከሚሆን ድረስ ታዋህዱታላችሁ ማለት ነው። የአበባ ውሃ እንግዲህ ለቆዳችን ለፊታችን ብዙ ጥቅም አለው። ቆዳችን በፀሐይ እየተቃጠለ ከሆነ ፊታችን ብጉር የሚያወጣብን ከሆነ የአበባን ውሃ በመጠቀም እንግዲህ መቀባትና ወዲያው ደግሞ የማቀዝቀዝና የማረጋጋት ስሜት ይሰጣል። ተፈጥሯዊ ቶነር ሆኖ ስለሚያገለግል የፊታችን ቆዳችን በማጠብ
ቆዳን ለስላሳ የተስተካከለ ገጽታ እንዲኖረው ያደርግልናል። የፊታችን ቆዳ ድርቀትን በመከላከል የተፈጥሯዊ እርጥበቱን እንዲጠብቅ ይረዳል ማለት ነው። የአበባ ውሃ ፊታችን ላይ የሚወጣውን ከመጠን ያለፈ ቅባት ራሱ በመቆጣጠር ቆዳችን ንጹህ እንዲሆን ያደርግልናል እና የፊት ቆዳ ህዋሳትን ከጉዳት በመጠበቅ ያለ እድሜ የሚመጣ የቆዳ መሸብሸብንም ይከላከልልናል ማለት ነው። እና ቤተሰቦች እንደዚህ አድርጋችሁ ትሰሩታላችሁ። እንደዚህ አድርጋችሁ ከሰራችሁት በኋላ የሬት ጀል ካላችሁ የሬት ጀል ጨምሩበት። ከሌላችሁ ችግር የለው። እኔ የሬት ጀል ጨምሬበታለሁ። እንደምታዩት ሬት ካላችሁ ነው፣ ከሌላችሁ ችግር የለውም። በሌላው ግብአት ብቻ መስራት ትችላላችሁ። እንግዲህ እንደዚህ አድርገን ሰርተነዋል። በጣም ቆንጆ ነው። በጣም የሚያምር የፊት ሳሙና ነው የሰራ ነው። ከዛ እንደዚህ እቃ ውስጥ ታስቀምጡትና ልክ በእጃችሁ ስትታጠቡ በእጃችሁ እንትን እያላችሁ መታጠብ ነው ፊታችሁን። በጣም ቆንጆ ነው። እጅግ በጣም አሪፍ ነው። እንግዲህ የተጠቀምኳቸው ግብአቶች እርድ፣ የወይራ ዘይት፣ ሳሙና፣ ስኳር እና የአበባ ውሃ ናቸው። እሬት ካላችሁ እሬት የሬት ጀል ተጠቅሜያለሁ ማለት ነው። እርድ ሁላችሁም እንደምታውቁት ለፊታችን በጣም ከፍተኛ የሆነ ጥቅም አለው። የቆዳን ቀለም በማስተካከል ፊታችን ተፈጥሯዊ እንዲሆን ያደርግልናል። ማዲያት ካለባችሁ ወይም ደግሞ ብጉር የሚወጣ ከሆነ ፊታችሁ ላይ ከመጠን ያለፈ የሚወጣውን ቅባትን በመቆጣጠር ቀዳዳዎችን እንዳይዘጉና አዳዲስ ብጉር እንዳይፈጠሩ ይረዳል። እንግዲህ የተጠቀምኳቸው ግብአቶች ሁሉም ለፊታችን በጣም አስፈላጊ የሆኑ ግብአቶች ናቸው። እነዚህን ግብአቶች ደግሞ አንድ ላይ አድርጋችሁ ቀላቅላችሁ ለፊታችን መታጠቢያ ሳሙና አዘጋጅታችሁ እንደዚህ መጠቀም ትችላላችሁ ማለት ነው። በእርግጠኝነት የምነግራችሁ ደግሞ ብጉርና ማዲያት ካለባችሁ እንደዚህ አድርጋችሁ ሰርታችሁ ተጠቀሙት። በጣም አሪፍ ነው። እኔ ደግሞ ፊቴን እየታጠብኩ አሳያችኋለሁ። ሌላ ያልነገርኳችሁ ደግሞ ስኳር ለፊታችን ምን ጥቅም ይሰጣል ካላችሁ የሞቱ የቆዳ ህዋሳትን ማስወገድ፣ የተዘጉ ቀዳዳዎችን ማጽዳት፣ እንዲሁም የደም ዝውውርን ማሻሻል፣ እርጥበትን መያዝ፣ የሞቱ ቀዳዳዎችን ህዋሳትን ማስወገድ፣ የስኳር ጥራጥሬዎች የፊት ቆዳ በቀስታ በማሸት እንግዲህ የሞቱ የቆዳ ህዋሳትን ያስወግዳሉ። በዚህም ቆዳችን ለስላሳና ንጹህ እንዲሆን ያደርጋል ማለት ነው። የተዘጉ ቀዳዳዎችን ማጽዳት በቆዳ ላይ የተከማቸ ቆሻሻን፣ የቅባት ክምችትና ጥቁር ነጠብጣቦችን በማስወገድ ፊትን በንጽህና ያስቀምጥልናል ወይም ደግሞ በንጽህና እንዲቆይ ያደርግልናል ማለት ነው። ስኳር ደግሞ ተፈጥሯዊ ሃይድሮኮፒክ ባህሪ ስላለው ማለትም ከአካባቢው እርጥበት በመሳብ በቆዳችን ውስጥ እንዲቆይ ይረዳናል ማለት ነው። እና ስኳር ለፊታችን ጥቅሙ ይሄ ነው። ከውህዶች ጋር እንደዚህ ቀላቅላችሁ በሳሙና መልኩ እንደዚህ መጠቀም ትችላላችሁ። በውህዱ መልክ መጠቀም ትችላላችሁ። ምንም የሚያመጣው ነገር የለውም ማለት ነው። እና ቤተሰቦች እንደዚህ አድርጌ እንግዲህ ሰርቼዋለሁ። በዚህ ሳሙና ተጠብ ብላችሁ በኋላ ፊታችሁን ስትነኩት እንዴት ደስ እንደሚል ልስልስ ነው የሚያደርገው። ይሄንን በፊታችሁ ላይ ለውጡን ለማየት ሁልጊዜ በዚህ ሳሙና ተጠቀሙ። ሁልጊዜ እዚህ ላይ መናገር የምፈልገው 100% ንጹህ የወይራ ዘይት ሳሙና መሆን አለበት። ማረጋገጣችሁን አትርሱ። ቆዳችን ቅባት የሌለውና ለደረቅነት የተጋለጠ ከሆነ ደግሞ አዘውትረን መጠቀም ይበልጥ ውጤታማ ያደርገዋል ማለት ነው። ይህን ተፈጥሯዊ ሳሙና በዕለት በዕለት የፊታችን ጽዳት ውስጥ አካተን እንግዲህ ለመጠቀም ካሰብን ከሌሎች ግብአቶች ጋር እንደዚህ ቀላቅላችሁ ሳሙና ሰርታችሁ መጠቀም ትችላላችሁ ማለት ነው። ፊታችሁ ላይ ቆንጆ የሆነ ለውጥ እንድታገኙ። እንግዲህ ፊቴ እንደዚህ አድርጌ ታጥቤዋለሁ። እንዴት እንደሚያጸዳ አልነግራችሁ አልችልም። ጽድት ነው የሚያደርገው። ተጠቀሙት። ፊታችሁ ከተበላሸባችሁ ብጉር፣ ማዲያት እንደዚህ ፊታችሁ ብቻ ለተበላሸባችሁ ይህንን ሳሙና ተጠቀሙት። ሁልጊዜ በቀን በሳሙና ብቻ መታጠብ ትችላላችሁ ማለት ነው። በነገራችን ላይ የወይራ ሳሙና ብቻውን እኔ ገላችሁንም በቃ ለገላችሁ፣ ለፀጉራችሁ፣ ለሁሉ ነገራችሁ መታጠብ ትችላላችሁ ማለት ነው። እና የዛሬው ቪዲዮ ይህንን ይመስላል። ቪዲዮን ከወደዳችሁት ላይክ አድርጉ። ለቻናሌ አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰቡ ነው። በሌላ በአዲስ ቪዲዮ እስከምንገናኝ
ለዛሬው እዚህ ላይ ጨርሳለሁ። እስከዛው መልካም ጊዜ። አመሰግናለሁ።